ድረስ ይሄ ሰውዬ ይሸውዳቸዋል። ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። አዎ እኔ ፈቃደኛ ነኝ፣ ከመጣው ሊቀበለው ዝግጁ ነው። ከዚያ በኋላ ርዕስ ምረጡ ሁለታችሁም። ስለ ርዕሱ አስመረጦኛል ወይ? ላ ያስመረጠኝ ነገር የለም። ተመልከቱ የሚያደርገውን ነገር ራሱ ያስጽፋል። ምን ይላል? ከዚህ በፊትም እንዲህ አይነት ነገር ሸውዶ ሄደ። ተሸወዳችሁለት። እደግመዋለሁ። አሁን ምንም ያቀረበልኝ ነገር የለም። ሂድና የምትፈልግ ከሆነ ውይይት አቅርብለት። ከዚያ በኋላ ተስማሙ። ከዚያ በኋላ ርዕስ ሁለታችሁም ምረጡ። ከዚያ በኋላ ሰዓቱን ሁለታችሁም ወስኑ። ከዚያ በኋላ ቀኑንም ወስኑ። ከዚያ በኋላ ቤቱንም ወስኑ። ያው ዝግጁ ነኝ። ሰምተኛል አይደል? አንዴ ሰምቼሃለሁ። ግን የሆነ ልጅ ናች በእኔ ቤት ውስጥና አፎ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ እንደዚህ ክርስትናና ክርስትና ውጭ የሆነች እምነት ያላት ናት መሰለኝ። የሆነ ልጅ ትላንትና ነው ቪዲዮ የሰራቸውና ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና እሱ እንድንወያይ ነው የፈለግከው አይደለ? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀህ ነው። ሂድና የውይይት ጥያቄ አቅርብለት መጀመሪያ። እንደዚያ ነው መሆን ያለበት ስርዓቱ። ከዚያ መስማማቱን ከሱ በኋላ ጠይቀው። እንደሚስማማም ነግሮናል በለው። እቺን ቃል እንዳትረሳው። ነግሮናል፣ ግን ሂድና ርዕስ ምረጡ ሁለታችሁም። ከዚያ በኋላ ሰዓቱንም አብራችሁ ወስኑ። ከዚያ ቀኑንም ወስኑ። የት መወያየት እንዳለባችሁም ወስኑ በለው። ከፈለገ ኢትዮጵያ ነው ያለሁት አሁን ላይ በአላህ ስም እላለሁ በአካል ሂጄ ልወያይላችሁ። ከየት ከተደበቀበት ቦታ ውጣ በሉትና እኔ አዲስ አበባ ነው ያለሁት። ገብቷችኋል? ና በሉትና ከፈለገ በቤተ ክርስቲያን ውስጥ ይሁን ይሄ ነገር ደስ ነው የሚለኝ። እንዳውም አባቶች ባሉበት ቦታ ቢሆን ደስ ይለኛል። ያን የብልግና ቃላቱን ከነሱ ፊት ለመናገር ያፍርና ሊያቋርጥም ይችላል በሚለው ማለት ነው። ገብቷችኋል? ያው ኢትዮጵያ ነው ያለሁት በአካል ይፈልግሃል እንዳውም በሉት። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ላይ በፈለገበት ቤተ ክርስቲያን ሆነ እኔ እሄዳለሁ። አይ አድርስለት። እሺ አይ ጥያቄ ያለ ክርስቲያን ካለ ገብቶ ይጠይቅ። እሱ ወንድማችን ሰው አለ። ሰላም ነው። እንዴት ነህ? አለ እንዴት ነህ? ጥያቄ ምንድን ነው? እሺ ያ ክርስቲያን ጓደኛ አለክ? ጨረስክ? እሱ ነው ጥያቄ? አይደለም መልስልኝ። ቆይ አለክ ወይስ የለም? ልመልስ ስለሆነ ነው። ጨረስኩ። ጥያቄ እንድትጨርስ እድል እየሰጠህ ነው። ጨረስኩ። እሺ ልጨርስ። ሁላችሁም አዳምጡ። አሁን ነብያችሁ ምን ብሎ ነበረ? ቡሃሪ 5394 ላይ ክርስቲያን ጓደኛ አሁን የትኛውም ካፊሮቹ ያላመኑት ከኛ 7 አንጀት አላቸው ብሎ ተናግሯል። እና የትኛው ነው ከሙስሊምና ከካፊሮቹ በደንብ የሚበላው? 7 አንጀት አላቸው ብሎ እንዴት ተናገረ? እሱ ላይ ልትመልስልኝ ትችላለህ? መልሳለክ? 7 አንጀት አላቸው የሚለውን አውጣ። ትልቁ ላይ ነው እኮ አውጣ። ቡሃሪ 5394 ስልክ ትርፋ ሊያስኩኝ ታውቃለህ? አውጣው። ምን ችግር አለ ብታወጣው? እስኪ አንተ አውጣው ልብ ካለ። እሺ ቤት አድርገህ የቅድም ቃል ልድገመው። ክርስቲያኖች እኔ ቤት ስትመጡ አንድ ቤት አድርገህ ለምታነሱት ሁሉ ጥያቄና ትችት ገና ሐሳቡን ስታነሱ የት እንዳለ ያ ሐዲስ ምን እንደሚል ሙሉ ምን እንደጨመራችሁበት ምን እንደቀነሳችሁበት አውቃለሁ። ሐዲሱ ምን እንደሚል ልንገርህ። እነ ልካፍር ያእኩሉ ቤት አድርገህ አንተማ አውጣ ብለህ ማውጣት አልቻልክም እኮ። አንተ አውጣውና አንብብ። ቤት አድርገህ ለምን ትረብሻላችሁ? ጠየቃችሁ አይደለ? መልሱ እንድመልስልህ ደግሞ እድል ስጠኝ። እሺ አውጣው። አዳምጥ። አንተ የተናገርከው የለም እንድታወጣ እድል እየሰጠሁ ነው። 7 አንጀት አለው ካፊር የሚል የለም እዚያ ላይ ምን እንደሚል ልንገርህ። ከዛ አውጣዋለሁ፣ ችግር የለውም። እኔ ያልኩት ነው ያለው ወይንስ አንተ ያልከው የሚለውን ልናየው ነው። አንተ እንድታወጣ እድል ልሰጥህና ምን ያክል እንደዋሸህ በራስህ እጅ ላሳየህ ነበረ። አይን ያላወጣም አልከኝ። አሁን መልሱን ልመልስልህ። አዳምጥ። ቤት አድርገህ በፈጣሪ ስም ምን ይሻላችኋል? ጥያቄ ጠይቃችሁ እንድትፈልጉ እንድትጠይቁ ነፃነት ሰተናችሁ እንድንመልስ ደግሞ ነፃነት ለምን አትሰጡንም? በራሳችን ቤት ያው እየለመንኳቸው ነው። እስኪ መልስ አንድ ጊዜ። እሺ ሐዲሱ የሚለው ምንድን ነው ከተባለ ካፊር 7 አንጀት አለው የሚል ሳይሆን
ካፊር በሰባት አንጀት ይበላል ነው የሚለው። በሰባት አንጀቱ ይበላል፣ ሙስሊም በአንድ አንጀቱ ይበላል። ታዲያ ሰባት አንጀት አለው የሚል ቃል እዚያ ቦታ ላይ አታገኙም። በሰባት አንጀት ይበላል የሚል ነው ያለው። በሰባት አንጀት ይበላል ታዲያ ማለት ምን ለማለት ነው ከተባለ ምን ያክል ለምድራዊ ህይወታቸው ትኩረት እንደሚያደርጉና አማኝ ግን ከምድራዊ ትኩረቱ ይልቅ ስለ ቀጣዩ ዓለም ትኩረት እንደሚያደርግ የተገለጸበት የሆነ ምሳሌያዊ ንግግራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደው በሰውነቱ ላይ ሰባት አንጀት አለው እያሉ አይደለም። ሰባት አንጀት ይበላል ሲሉ በጣም በደንብ አድርገው ለምድራዊ ህይወታቸው ትኩረት እንደሚያደርጉና ስለ ምግብና ስለ መጠጥ እንጂ ስለ መለኮታዊ ሃይማኖታቸው፣ ስለ መለኮታዊ አምላካቸው፣ ስለምናምን ስለ ቀጣዩ ዓለም የሚያስቡ እንዳልሆኑ ለመግለጽ ነው። ይሄንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲል አንድ ሚያት አታድርግም እንዴ? ይሄንንም አንድ አውጥቼ ላሳይህ ነው ምን ለማለት እንደሆነም በዚያው ያሳያለሁ። ሚያት አድርግ በቃ ምንም ማድረግ አይቻልም። ልክ ሲጨርስ ታስገብታላችሁ። አላህ ሱብሓነሁ ወተዓላ በሱረት ሙሐመድ ላይ ሁለተኛው ገጽ የመጀመሪያው አያ ላይ ምን ይላል? ወለዚነ ከፈሩ የተመተዑን ወየእኩሉነ ከማ ተእኩሉል አንዓም ወናሩ መስወን ለሁም አለ። እነዚያ የካዱት ሰዎች ግን አለ ይበላሉ፣ ይጠጣሉ፣ ይጣቀማሉ በምድራዊ ህይወታቸው ልክ እንደ እንስሳት እንደሚበሉት እንደሚጠጡት አለ። ነገር ግን መመለሻቸው ማረፊያቸው በቀጣይ ዓለም እሳት ነች አለ። ያ ማለት በጣም ለምግብ እንጂ ለምድራዊ ህይወታቸው እንጂ ትኩረታቸው ስለ ቀጣዩ ዓለም እንዳልሆነ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አሁን ሐዲሱን ላውጣላችሁ ምን ለማለትም እንደሆነ ከራሴ ትርጓሜ ሳይሆን የሊቃውንቶችን ትርጓሜ እዛው ላይ ያሳያቸዋለሁ። እሺ ያለው ግን ሰባት አንጀት አላቸው ሳይሆን እነሱ እንዳለው በሰባት አንጀት ይበላል ነው የተባለው። በሰባት አንጀት ማለት ምን ለማለት ነው ታዲያ የሚለውን ደግሞ እናያለን። ኢነል ካፊር የእኩሉ ቢሰብዐት أمعاء هاشم እሺ እንመልከተው። الكافر يأكل في 7 أمعاء والمؤمن يأكل في يعني 101. خلاصة حكم المحدث لم يروى هذا الحديث عن لم يروى هذا الحديث عن واقد بن محمد بن عبد الله بن عمر إلا شعبة. نتكلم كان ابن عمر لا يأكل حتى يعني يؤتى بمسكين يأكل معه ودارنا غير الله تعالى تركمي ما سيتعلم. فأدخلت رجلا يأكل معه فأكل كثيرا فقال يا نافع لا تدخل هذا علي. سمعت النبي صلى الله عليه وسلم يقول المؤمن يأكل في معا واحد والكافر يأكل في 7 أمعاء. ካፊር ይበላል በሰባት አንጀቱ፣ ሙስሊም ደግሞ በአንድ አንጀት ይበላል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው። ምን ለማለት ነው የሚለውን እንመልከት። علمنا النبي صلى الله عليه وسلم آداب الطعام والشراب وما يرتبط بها من ذكر الله تعالى وكيفية الإطعام وغيرها من الآداب. وفي هذا الحديث يروي نافع مولى عبد الله بن عمر أن ابن عمر رضي الله عنهما كان لا يأكل منفردا حتى يؤتى بمسكين من الفقراء الذين لا يجدون قوتهم ليأكل معه. فأدخل عليه نافع ذات مرة رجلا يأكل معه فأكل كثيرا فقال ابن عمر رضي الله عنه يا نافع لا تدخل علي هذا مرة أخرى لما فيه من الاتصاف بصفة الكافر وهي كثرة الأكل. أياشو يمكب عبزته مبلاتن ለመግለጽ የተነገረ ቃል እንጂ እንደው ሰባት የተለያየ አንጀት አላቸው እያሉ አይደለም። ግን ያለው ልጅ ምንድነው ሰባት አንጀት አለው ካፊር ብለዋል። እንደዛ አይደለም። ሰባት አንጀት ይበላል ማለት በደንብ ለምግብ በጣም ትኩረት እንደሚያደርጉ ለመግለጽ ነው፣ ከቀጣዩ ዓለም እንትናቸው ይልቅ ማለት ነው። ስለዚህ ምን አለ አብደላህ ብን ዑመር እየተናገረ ነው። ሐዲሱን ያስተላለፈው አብደላህ ብን ዑመር ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ማለት ነው። ከዕለታት አንድ ቀን አንድ ሰው ወደ አብደላህ ብን ዑመር ብቻውን አይበላም ነበር ይላል ሐዲሱ ላይ። ብቻውን መብላት አይወድም። ልክ ምግብ ሲቀርብ ጊዜ ቤቱ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ድሃ እያስመጣ አብሮ ይበላ ነበር። ሱብሃንአላህ በጣም የሚደንቅ ስራ ነው። ብቻውን አይበላም። ልክ ምግብ ሲቀርብለት ጊዜ ድሃ ጥሩልኝ ብሏል ይልና አብሮ ይበላል። ከዕለታት አንድ ቀን አንድ ሙስሊም ድሃ አስገቡለት። ያ ሰው ደግሞ በጣም ሲበላ ተመለከተው። ሁለተኛ ሰው አታስገቡልኝ አለ። ለምን ሲባል ጊዜ ከዚያ ያንን ሐዲስ ተናገረ። ገብቷችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በአንድ አንጀቱ ይበላል፣ ካፊር ደግሞ በሰባት አንጀቱ ይበላል።
ብለው ተናግረዋልና ለምን ማስረጃ እንዳደረገው አያቸው አይደለ? በጣም መብላትን ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን የገለጹት እንጂ 7 የተለያየ አንጀት አለው ሰውየው እያሉ አይደለም። ገብቷቸዋል። አብዱላህ ብን ዑመር ያን ነው አስመልክቶ የተናገረው። ይህ የኔ ግንዛቤ ሳይሆን አያቸው የሰሃቦች ግንዛቤ ራሱ እንደዚያ ነበረ። وهي كثرة الأكل يمجد مابزات لمجلس ነው ونفس المؤمن تنفر ممن هو متصف بصفة الكافر ثم استدل لذلك بقوله صلى الله عليه وسلم المؤمن يأكل في معا واحد والكافر يأكل في 7 أمعاء والمراد أن المؤمن يأكل بأدب الشرع فيأكل في معا واحد ويبارك له في القليل والكافر يأكل بمقتضى الشهوة والشرة والنهي فيأكل في 7 أمعاء حتى يملأ طبقات أمعائه كلها وهذا تمثيل لرضا المؤمن باليسير من الدنيا وحرص الكافر على الكثير. أيشو يتجلسبت وهذا تمثيل له تمثيل لرضا المؤمن باليسير من الدنيا مسلم بمدراي ጸጋው ላይ يعني በጥቂት የሚደሰት በጥቂት የሚቃቃ የሚረካ መሆኑን ለመግለጽ የተነገረ የሆነ ሐዲስ ነው ይለናል። فيأكل في 7 والكافر وهذا يعني وحرص الكافر على الكثير منها كافر ወይንም ከሃዲ የሆነ ሰው ደግሞ ከምድራዊ ጥቅማ ጥቅም በጣም በብዙ የሚደሰት መሆኑን ለመግለጽ የተነገረ ቃል ነው። وهو إعلام بأن هم المؤمن يعني مرضاه ربه تعالى لا التوسع في المأكول فيكفيه القليل وعكسه الكافر فهمه الاستمتاع بالطيبات في حياته الدنيا يتسببت ዓላማው ምንድነው? ሐዲሱ ለምድራዊ ህይወቱ ሰውየው ካፊር የሆነ ሰው በጣም ትኩረት ማድረጉን ለመግለጽ ልክ እንዲሁ ደግሞ አማኝ የሆነ ሰው ደግሞ ከምድራዊ ህይወቱ ይልቅ ለቀጣዩ ዓለም ትኩረት ማድረጉን ቁርአን የመልእክተኛ ቃል ነው ይላል። ቁርአኑን ስናይ ማለት ነው። እንዴት ነው ቁርአን ያላ ቃል ነው ወይስ የመልእክተኛ ቃል ነው? መልእክተኛ ማለት ምን ማለት ነው? ክርስቶስ መልእክትን የተላከን ማለት ነው አይደል? ከሆነ አካል ተቀብሎ ወደሆነ አካል የሚያደርስ ማለት ነው። ስለዚህ ያ መልእክተኛ ይህን መልእክት ቁርአንን ከማን አምጥቶ ለማን አደረሰው ብለን ስናይ ከአላህ አምጥቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደረሰ እያለ ይነግረናል። ማን ነው እርሱ መልእክተኛ የተባለው? እዚያ ላይ መልአኩ ጅብሪል ወይም ገብርኤል ነው። ያ ኦኬ የአላህ ቃል ነው። ያው የአላህ ቃል ነው። አላህ ቃል በቃል በ9ኛው ምዕራፍ ላይ ቁጥር 6 ላይ ሱረቱ ተውባ ላይ ምን ይላል? ወኢን አሐድን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ ይስመዐ ከላም አላህ ይላል። ይህን ቁርአንን የአላህ ቃል እያለ ይጠራዋል። እዚያ ቦታ ላይ ቃል በቃል የአላህ ቃል ይለዋል ቁርአን። ልክ እንዲሁ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ቁረይሽን መንዐትኒ አን ኡበልገ ከላም ረቢ ይላሉ። ቁርአንን የጌታዬ የአላህ ቃል ነው እያሉ ይናገራሉ። ያ ስለዚህ እዚያ ቦታ ላይ መልእክተኛው መልአኩ ገብርኤል ስለተናገረው ነው የእርሱ ቃል ተብሎ የተገለጸው። ይወጣል። ምክንያቱም ከሃዲያኖች ምን ብለው አንስተው መሰለ በነብዩ ሰለላሁ ዐለይሂ ወሰለም ላይ ይሄ የሰይጣን ቃል ነው ይሉ ነበር። ያ ማለት ለነብዩ መሐመድ ከአምላክ ዘንድ መጣልኝ የሚለው መልእክተኛ ሰይጣን ነው እየተናገረ ያለው ይሄ ቁርአን አሉ። አይ አይደለም፣ እርሱ የክቡር መልእክተኛ ቃል ያ ማለት መልአኩ ገብርኤል የተናገረው ነው እያለ አላህ ሱብሓነሁ ወተዓላ እየገለጸላቸው ያ እና ስለዚህ አንጻራዊ ተደርጎ የተነሳ ነው። እርሱ በሰይጣን ቃል ነው ሰይጣን ነው የሚያመጣለት መልእክተኛ ስላሉ መልእክተኛው ይሄን ቃል እየተናገረ ያለው ሰይጣን ሳይሆን ገብርኤል ነው እያላቸው ነው። እዚያው ላይ ወረድ ብለህ አይተው ከሆነ የተረገመው የሰይጣንም ቃል አይደለም ይላል። ከእርሱ ጋር አንጻራዊ ተደርጎ የተነሳ ነው። ገባ? አሁን ቃል በቃል ያላ ቃል ነው የሚል አለ። ቁርአን ያላ ቃል ነው የሚል አለ በቁርአን ውስጥ። ያው ቃል በቃል ቁርአንን የአላህ ቃል ብሎ ይጠራዋል። ከፈለክ አውጥቼ ላሳይህ። በቁርአንም በሐዲስም ላይ አሳያለሁ። ያ ቀደም ብዬ ነበር 9ኛው ምዕራፍ ቁጥር 6 ላይ ቁጥር 6 ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ይላል። የአላህ ቃል ተብሎ ቁርአን ተነግሮለታል። ኦኬ ግን ያላ ቃል ነው እንጂ ቁርአን አይደለም። እንዲሰማ ዘንድ እያለ ያለው ምንድን ነው? ዘፈን እኮ አይደለም። ይሄን ቃል የሚያወርድላቸውን ቁርአንን እርሱን ነው እንዲሰማ እያለ እየተናገረ ያለው። ቁርአንን እንዲሰማ ይሄንን አስጠጋቸው እያለ ነው። ይሄን ምን ብሎ ጠራው? ቁርአንን የአላህ ቃል እያለ እየጠራ ነው።
ኦኬ አሁን ለምሳሌ እዚህ ጋር ማለት ነው ቁርአን የወረደው ተውራትንና እንጂልን ለማረጋጋት ነው አይደል? ለምሳሌ ተውራትና እንጂል ያላ ቃል እንደሆነ አሁን ለምሳሌ እዚህ ክፍል ላይ ያነበብክ ክፍል ያላ ቃል ነው ምለው። ለምሳሌ ይህ ያላ ቃል ተብሎ በዚህ ቁርአን የተጻፈው ስለ ተውራትና እንጂል ማለትም ስለ ተውራትና እንጂል ስለምትለው ለምሳሌ እኛ ኦሪትና ወንጌላት እንናለን በእኛው ማለት ነው። እነዛን መጽሐፍ ሊያረጋግጥ ነው ቁርአን የወረደው። ቁርአን ደግሞ ከመጽሐፍ ቅዱስ በፊት አልነበረም። ከመጽሐፍ ቅዱስ በኋላ ማለትም ተውራትንና እንጂልን ሊያረጋግጥ የወረደ ነው። ስለዚህ ያላ ቃል የተባለው ተውራትና እንጂል ነው ወይስ አሁን ያለው ደግሞ ወይም ተውራትና እንጂል ነው ልትልም ምን መስራጃ አለ? ሌላ ደግሞ ቁርአን ነው ልትልም ምን መስራጃ አለ? እዚህ ጋር ያላ ቃል ነው አለው። ያላ ቃል ያም ሊሆን ይችላል ያም ሊሆን ይችላል። በምን ታስረዳለህ? በጣም ጥሩ። አሁን ሊቃውንቶች ምን አሉ የሚለውን ቀጥታ ይሄን ቃል በቃል ይሄን ምዕራፍና ቁጥር ላሳየህ። እኔ ከራሴ ምነግርህ አልቀበልህ አልክ። ስለዚህ ሊቃውንቶች ምን አሉ የሚለውን ቀጥታ ላሳየህ። እሺ ማን እንደታሰበበት እዚህ ቦታ ላይ ቁርአን እንደሆነ ላሳየህ። በማስረጃ መሆን አለበት ሁሉ ነገር። ስለዚህ ማስረጃ እንክፈት። 9ኛው ምዕራፍ አሁን እዚህ የ36 ሊቃውንቶችን ንግግር እያንዳንዱን ካልደከመህ አውጥቼ ላሳየህ ነው። ስንተኛው ምዕራፍ? ያው 9ኛው ምዕራፍ። ወደ አማርኛ ቀይርልሃለሁ። አብሽር። ቁጥር ስንት? ቁጥር 6 ላይ ያት ቁጥር 6 አሁን እዚህ ቦታ ላይ التفسير الميسر ይላል። ያ የመጀመሪያውን ተፍሲር እንክፈተው። وإذا طلب أحد من المشركين الذين استجيب دماءهم وأموالهم الدخول في جوارك أيها الرسول ورغب في الأمان فأجبه إلى طلبه حتى يسمع القرآن الكريم የተከበረውን ቁርአን እስኪሰማ ድረስ ይላል። ይታያል አይደል? እዚህ የአላህ ቃል የተባለው ቁርአን ነው። ይሄን ወደ አማርኛ አሁን ቀይሬ ላሳየህ። አንዴ እያንዳንዱን ካልደከመ ወደ አማርኛ ሁሉ ነው ቀይሬ ያሳያለሁ። ከዚህን ጨምር ማለት ነው። ከዚህን ጨምር ወደ አማርኛ ቀይረው። አይዋ እሺ ተመልከት። ያው አንቀጹን መጀመሪያ ከዛ የሊቁን ንግግር አመጣል። ከአጋሪዎች አንዱ ጥበቃ እንዲጠይቅህ የአላህን ቃል እንዲሰማ ጥበቃ አድርግለት ካለ በኋላ እዚህ በደንብ አድርገህ ተመልከት ማንን እንደሆነ ሲናገር ምን ይላል? ደሙና ንብረቱ የተፈቀደለት ከአጋሪዎቹ መካከል አንዱ ወደ ጥበቃ ለመግባትና ደህንነትን ለማግኘት ቢጠይቅ ቅዱስ ቁርአንን እንዲሰማ ይላል። ይታያል። ክርስቶስ ቅዱስ ቁርአንን እንዲሰማ ይላል። እያንዳንዱን የ36ቱን ከፈለክ ላሳየህ፣ የሁላቸውንም ላሳየህ። እዚህ ቦታ ላይ የታሰበበት ቁርአን ነው። ያው ይሄም ተፍሲሩል ጀላሊን ይላል። እዚህ ቦታ ላይ የአላህን ቃል ካለ በኋላ ምን ቁርአንን ይላል። ቃል በቃል ቁርአንን። እችንም ለመጨረሻ ላሳየህ። ሁሉንም ባሳየህ እሱ ነው አሁን የተናገርኩት ነው ያለው። ስለዚህ አሁን ይሄን የመጨረሻ ላሳየህና ግን እኔ ጋር ያለውና አንተ ያሳያል ይለያል እንደ አይደለም። የሊቃውንቶችን ንግግር ካገኘህ አንተ ማሳየን ችግር የለውም። እዚህ ቦታ ላይ ምን እንዳሉ አሁን እዚህም ቦታ ላይ ይሄንን ከፍቼ ሳሳየ ያው ቁርአንን እስኪሰማ ድረስ ይላል። ያው ቁርአንን ይላል። ይታያል። ይህን ይመስላል። ስለዚህ አንተ ጋር ያለው ደግሞ ሊቃውንቶች ከቁርአን ውጭ ሌላ ብለዋል እዚህ አንቀጽ ላይ ምዕራፍ 9 ቁጥር 6 ላይ ካልከኝ አሳየን ችግር የለውም። እሺ ጨረስክ? በዚህ ላይ ማለት አሁን ከቁርአን ነው አንተ አሁን ያሳየክ? ከሊቃውንቶች ንግግር እያልኩኝ ደጋግሜ እየነገርኩ ነበር። ካልሰማህ ሊቃውንቶች በዚህ ቦታ ላይ አንተ ተውራትና እንጂል ሊሆን ይችላል ቢሆንስ እያልከኝ ነበር። አይደለም፣ እዚህ ቦታ ላይ ቁርአን እንደሆነ የታሰበበት የሊቃውንቶች ንግግር ሁሉ ላሳየህ አልኩኝ። እሺ አሳየኝ አልክ። የሁሉንም ሳሳየህ ጊዜ ቁርአን 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 ነው የሚለው ሁሉ ሳይሆን የኛን ወርቅነህ አረጋጋት እስኪ። አዲስ ኪዳን በምን ቋንቋ ነበር የተጻፈው? ወርቅነህ አንዴ የሚወጡን አንሱለት። አዲስ ኪዳን በግሪክ ነው የተጻፈው። ይኸው ሰማሽ አይደለ? ስለዚህ አሁን ቀጥታ የአማርኛውን መጀመሪያ እንመልከተውና እጮኛ ተብሎ ነው የተጻፈው ወይ የአማርኛ ሲተረጉሙላችሁ ይህን አልካድንም። እጮኛ ብሎ ነው የተረጉሙላችሁ፣ ግን ሸውዳቸዋል። የግሪክ ዋናው ከዚህ ገብቻለሁ። አታቋርጥ። ቆይ ከአንተ ጋር 1 3 4 ዲሊት አድርገን ነበር። አንዴ ተረጋጋ። አታዳምጡም? አንዴ ተረጋጉ። አየሽ እዚህ ቦታ ላይ አሁን እጮኛ ተብሎ ነው የተጻፈው አማርኛው ላይ። እጮኛህን ይዘህ ለመሄድ ለምን ትፈራለህ
ተብሎ ተቀምጧል። ላሳያችሁ። ነገር ግን የግሪኩን ሂደን ስናየው ጊዜ ሚስትህን ማርያምን ነው የሚለው። ሚስትህን ማርያምን ይላል። ላሳይሽ አሁን እርሱን እኔ የራሴን መጽሐፍ ቅዱስ ነው የማምነው። ስለዚህ በአማርኛ ነው የተጻፈው። በአማርኛ ይኸውልህ፣ አሁን እኔ በተማርኩበት በምረዳበት ገባህ አይደለ? በቃ ምን ማድረግ አይቻልም። ባስተማሩኝ ነው የማምነው። ያስተማሩሽ እዚህ ኢትዮጵያ የቋንቋ መመሳሰል አንዳንዴ ጥበቃ እነሱ ሊሉ ይችላሉ። እንግዲህ በቋንቋ መመሳሰል እና ምናልባት እጮኛ ማለት በእነሱ ማለት ነው እንደ ሚስት ሊሆን ይችላል። አላውቅም እኔ እሱ ለምን እኔ አሁን ግሪከኛ ስለማላቅ ማለት ነው። ግሪከኛ እኛም አናውቅም እኮ አሁን እዚህ ቦታ ላይ በሚያውቀው ነው። ይሄን ግን አሁን የአማርኛውን ላሳይሽ መጀመሪያ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ምን ይላል? እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነው እና እጮኛህን ማርያምን ለመውሰድ አትፍራ ይላል አይደል እናት? ስለዚህ መልአኩ ገብርኤል መጥቶ እጮኛህን ማርያምን ነው ያለው አይደለ ለዮሴፍ? በጣም ጥሩ። አሁን ይሄ በአማርኛ ተርጉሞ የሰጧቸው ነው። ይህንኑ ምዕራፍና ቁጥር ይዘን ሄደን የግሪከኛ ወደ አማርኛ እንቀይረው። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ምንድን ነው የሚለውን እንመልከት። ምንድን ነው የሚለውን እንመልከት። ባይብል ሀብ ላይ እንግባ። ሰላም አለይኩም። ወአለይኩም ሰላም። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እስኪ ወደ አማርኛ እንቀይረው። ይታይሻል አይደለ? እዚሁ ላይ እንዳውም እንመልከተው። እሺ ምን ይላል? መልአኩም ዮሴፍ ሆይ የዳዊት ልጅ ማርያምን ምንህን ያነበብኩት ነው። ሚስትህን ለመውሰድ አትፍራ። ያው እኛ እዚህኛውም ትርጉም ላይ ያው ማርያምን ምንህን ሚስትህን ለመውሰድ አትፍራ። እዚሁም ላይ ወረድ እንበል። ያው ማርያምን ምንህን ሚስትህን ለመውሰድ አትፍራ። እዚሁ ታች ወረድ ብላችሁ ማርያምን ምንህን ሚስትህን ለመውሰድ ግሪከኛው ሊሆን ይችላል። ልክ ነህ። ይኸው እንግሊዝኛው ልክ እንደዚህ አይቼዋለሁ። ልክ ነሽ። ይሄ ግሪከኛው ሊሆን ይችላል። ግን ወንድሜ አንድ ነገር ልንገርህ፣ እኔ ማለት ነው አንድ ሰው እምነቱን ሲከተል በተማረበትና በተሰጠ አሁን እኔ ቁርአን ምናምን ብዬ ያው የመናገር እንትኑ የለኝም። ለምን እውቀቱ ስለሌለኝ ማለት ነው። እኔ መዳፈርም አልፈልግም። ለምን እኔ የሰው ልጅ ያወቀውን ነገር ነው ገባ የኖረበትንና የገባውን ነው የሚያወራው። እዚህ ቦታ ላይ መናገር አልፈልግም እና የሰውንም ደግሞ ሰው አምኖበት የሆነ ኃይል ወስዶ ተቀብሎት የሚኖረውን ሃይማኖት መጥቼ መዝለፍም አልፈልግም። ገባህ አይደለ? እሱ የራሱ ኃይል አለው፣ እኔ ደግሞ የራሴ ኃይል አለኝ እና ሁሉም የራሱ የሆነ ነገር ያገኘበት ነገር ሲኖር ነው የሚኖርበት ማለት ነው። እና ያንን ነገር ስትነካበት ሰው አይወድም። ክፉም አልናገርም ግን ነው ምልክ ግን እኔ የተማርኩት እኔ ያደግኩበት ቤተክርስቲያን ማለት ነው መጽሐፍ ቅዱስ 80 አሐዱ መጽሐፍ ቅዱስ ነው። ታውቀዋለህ? 80 አሐዱ መጽሐፍ ቅዱስ ደግሞ አዲስ ኪዳንም ብሉይ ኪዳንም ያለበት ማለት ነው። እኛ እንግዲህ በስነ ስርዓት በአማርኛ የተተረጎመ እኛ የምንናገረውን ቋንቋ የተጻፈበት መጽሐፍ ቅዱስ ነው። ግሪኩን እንደዚህ አመሳስሉ ግሪኩ እንደዚህ ነው የሚለው ወይ ደግሞ ኢብራይስቱ እንደዚህ ነው የሚለው ተብሎ ተመራምረንም አላውቅም። እኔ እንግዲህ እኔ ያደግኩትና ያመንኩት እጮኛ እንደሆነ ነው፣ ጠባቂ እንደሆነ ነው፣ ከመንፈስ ቅዱስ እንዳረገዘች ነው፣ በድንግልና አርግዛ በድንግልና እንደምትወልድ ነው ክርስቲያን የሚያምነው ማለት ነው። አሁን አንድ የትንሽ ልጅ አሁን ገና ትምህርት የሚማር ገና ሃይማኖት የሚማር ልጅ አሁን አምጥክ ማርያም እኮ አግብታለች ብትለው ማለት ነው መጽሐፍ ቅዱስ ገና የሚያጠና ልጅ ይወናበዳል። ገባህ አይደለ? እንደ ውሸታም ነው የሚያየው። ለምን እኛ እያየን ያለነው መጽሐፍ ቅዱስ ስለሆነ እና ስንከራከር እዚህ የምንቀበለውን እናንብብ። ገባህ አይደለ? እዚህ ኢትዮጵያ ውስጥ የምንቀበለውን እና ታዳንጭ በቀዩ አልቀበልም። አሁን ምንም ማድረግ አይችልም። ባጭሩ የምላቸው ነገር ወደ አማርኛ ሲቀይሩ ሸውደዋቸዋል። እናንተ ሄዳችሁ ግሪኩን አረጋግጡ። ለመሆኑ እጮኛ ነው የሚለው ወይንስ ሚስት ነው የሚለውን
ልክ እኛ እንዳሳየናቸው ሄዳችሁ የግሪኮ ምን ይላል ብላችሁ የግሪኮን ወደ አማርኛ ራሳችሁ ገልብጣችሁ ይሉት። ኢትዮጵያ ላይ የኢትዮጵያ ቀሳውስቶች ሲተረጉሙላችሁ ጊዜ ሸወዷቸው፣ እጮኛ ብለው ነገሯቸው። ነገር ግን ሚስትህን ነው የሚለው መጽሐፍ። ሚስትህን የአረበኛውን ከፍቼ ባሳየሽም እምራአተክ ይለዋል። ሚስትህን ማርያምን ይዘህ ከመሄድ ለምን ታፍራለህ ይለዋል። እንግዲህ ግብጽ ላይ ኦርቶዶክሶች አሉ ሲያነቡ ጊዜ አረበኛውን መጽሐፍ ቅዱስ ሚስትህን ማርያምን እያሉ ነው የሚያነቡት። የአረበኛውን መጽሐፍ ቅዱስ ለወጣላቸው ይችላለን። ኢትዮጵያ ላይ ተለይተው ምን አሉ? እጮኛ ብለው። ምክንያቱም ሚስት የሚለው ነገር ያሰፍሯቸዋል፣ ቶቸዋል። ስለዚህ እጮኛ ብለው ሸወዷቸው፣ ተረጉሙላቸው። በዚህ መልኩ ሄዳቸው የግሪኩን የራሱን ቋንቋ የተጻፈበትን ማየት ትችላላችሁ። ወደ አማርኛ ቀይሩት። ሚስት ነው። ተቀብያለሁ፣ ያንተን ተቀብያለሁ። ግን አንድ ጥያቄ ጠይቄ ክሉጣ አሁን እህቴ እንትን ያለችውን ጥያቄ እንመልስላት በዛው ማለት ነው። እሺ ማርያም ተድራ ነው አግብታ ነው? እሷን የጠየቅሽው እኔን ነው። እኔ ልመልስልሽ ወይንስ እሱ? አይ እሷም መመለስ ስላለች ለምን እሷ ያው እንደምታውቅ ስለሆነ የተናገረችው። ማርያም ስንት አመቷ ላይ እንዳገባች አውቃለሁ አለች። ስለዚህ ስንት አመት ላይ ነው ያገባችሁ ማለት አንዳንዴ እኮ እንደዚህ እውቀት ለእውቀት መማማርም ጥሩ ነው። ትንገረኝና ልወርድ። ጃሲል ትመልስላታለሽ? መርሐባ። ችግር የለውም ከፈለክ መለስላት። ፈርስት አይ ቲንክ ስትሰማኝ የተሳሳተችው 3 አመት ብዬ የተናገርኩት ስለ ርብቃ ነው። ኦኬ ስለ ማርያም ያወራሁት 7 የሚለውን ነው። 7 አመት ላይ አገባች የሚላለ? አዎ ይህንን ደግሞ ሜሪጅ ኦፍ ሜሪ የሚለው መጽሐፍ ላይ ማርያም ስትዳር በ7 አመቷ እንዳገባች፣ እንዲሁም ደግሞ ኢቨን ባይብል ላይ እንኳን አይተሽ ከሆነ ዮሴፍ በሚሄድበት ጊዜ አትፍራ ሚስትህንም ያዛት ተብሎ ነግሮታል አይደለ? ሊሄድ ሲል ስለዚህ አገባች የሚላለ 7 አመት ላይ ደምጭኝ። አዎ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ነው የምናወራው፣ ስለ መጽሐፎች ሳይሆን ስለ ሌሎች መጽሐፎች አይደለም። ስለ መጽሐፍ ነገርኩሽ እኮ አንድን ነገር እኮ እንትን ስትይ ከአንቺ መጽሐፍ ብቻ ሳይሆን ሌሎች መጽሐፍቶችም እነዛን ነገሮች ሜንሽን አድርገው የሚናገሩ መጽሐፍቶች ላይ ኦኬ ሌሎች ነገራቶች ሜንሽን አድርገው የሚናገሩ መጽሐፍቶች ላይ ማርያም ያገባችው በዛ አመቷ እንደሆነ፣ ከዛ በኋላ ደግሞ ዘ ቡክ ኦፍ ታርገም ወይም ደግሞ የአይሁዶች መጽሐፍ ላይ ደግሞ ርብቃ ስታወራ ምንድን ያለችው? አይ ዋዝ ጌት ማሪድ ዌን አይ ዋዝ 3 አመት ሲሆነኝ አግብቼ ነበረ ብላ ተናግራለች። ኦኬ 3 አመት ሆኖ ካገባት ኢቨን እንኳን አሁን ኢንዚስ ሞመንት ላይ ባለው እንኳን ቤተ ክርስቲያኒቷ ሴት ልጅ ስንት አመት ሲሆናት ነው ታግባ ብሎ የሚለው? 12 አመት ሲሆናት ታግባ ይላል። በቃ ለማንኛውም ነገር አንተ በማስረጃ ነው ያሳየኸኝ። ሰምተኸኛል አይደለ? ከይኔ በማስረጃ ላሳይሻለሁ። አንድ ትልቁ ላይ አድርገኝ፣ ይሄ በየትልቁ የለቀመችውን ፎቶዎችና በየመጽሐፍ ይሄ ያለ መጽሐፍ ትልቁ ላይ አድርገኝ። አይ ቲንክ የሊቃውንቶችን ትልልቅ መጽሐፍቶችን እንግዲህ ማንም ተራ ሰው የሚጽፈው ካለች አይ ሊቃውንቶች የተናገሩትን ነው እያለች ነው። ምናልባት አንቺ ባትቀበይ። እሺ እስቲ ምን አይነት መጽሐፎች ናቸው? መጽሐፉን እያሳየሽ ነው። ታዲያ መጽሐፉን እያሳየሽ። ኦኬ ይህንን መጽሐፍ ታውቂያለሽ? ችግር የለውም። ይህን መጽሐፍ ታውቂያለሽ? የጻፈውን አሳይኝ። የጻፈውን መጽሐፉን ያው ስክሪንሻት አድርጊው። ስክሪንሻት አድርጊው። ከዛ ምን ይላል መሰለሽ? እዚህ ጋር የሚሆንና አሁን ስለ ርብቃ እድሜ ሲናገር ምን ይላል? until she was 3 before her could marry her። እሷን ከማግባት በፊት ምን ነበረች? 3 አመቷ ነበረ አይደለ? በ3 አመቷ እንዳገባት ተናገረ። ከዛ ኢቭን ታዩ ቆይ አሁን ስለ አይሁዶች ምኑን የምንቶ ቤተክርስቲያኒቷ ኦኬ ልመለስልሽ። እኛ ስለ አይሁዶች አይደለም፣ እኛ አይሁድ አይደለንም። ለምን ብሉይ ኪዳን ያንቺ መጽሐፍ ነው እንዴ? አይሁድ እንዴ? ስለዚህ ፕሮቴስታንት ብሉይ ኪዳን ያንቺ ከይ ተረጋጊ። ብሉይ ኪዳን ያንቺ መጽሐፍ ነው። ብሉይ ኪዳን የኔ መጽሐፍ ነው። ብሉይ ኪዳንና አዲስ ኪዳን መጽሐፌ ነው። መጽሐፍሽ ነው። ስለዚህ ብሉይ ኪዳንን ትቀበያለሽ። ስለዚህ አይሁዶችን አስተምሮ ትቀበያለሽ ማለት። ስለዚህ አይሁዶችን አስተምሮ ትቀበያለሽ ማለት ተቀበለዋላ። መርጠሽ ነው የምትቀበዩ። መርጠሽ ትቀበያለሽ። መርጠሽ ደግሞ አትቀበይም። ደስ ያለሽን ትቀበያለሽ፣ ደስ ያለሽን አትቀበይም ማለት ነው። እህቴ እንቀበለዋለን ማለት የለም ማለት ቅድም ነግሬሻለሁኝ። ስታነጻጽሩ ማለት ነው። ስታነጻጽሩ በታይዋን ምክሩ ላይ ቆይ አይደለም ሃይማኖትሽንም አታሰድቢ። ገባሽ አይደለ? እኔ አሁን ሃይማኖት እና እኔ ያስረዳውሽ ነው። እኛ ይሁዲዎች አይደለንም እኮ ቆይ። ስለዚህ ብሉይ ኪዳንን ትቀበያለሽ አትቀበዩም? አንዴ እኛ ሙሉውን ነው የምንቀበለው አልኩሽ። ብሉይ ኪዳንን የምትቀበይ ከሆነ ስለዚህ ይሄንን መጽሐፍ ትቀበያለሽ እያልኩሽ እኮ ነው። እሺ ይሄን መጽሐፍ የአይሁዶች መጽሐፍ
አዎ ቴንኪው። ስለዚህ የአይሁዶች መጽሐፍ ነው። ይኸውልሽ የአይሁድ መጽሐፍ ነው። ይሄ መጽሐፉ የአይሁድ መጽሐፍ ነው። የአይሁድ ጸሐፊያን ናቸው የጻፉት። ይሄንን እኛ አንቀበልም ውዴ፣ ይሄን እኛ አንቀበልም። ስለዚህ ብሉይ ኪዳንን አትቀበይም ማለት ነው። ይኸውልሽ አንዳንዴ ግራ ማሰብ እኮ ጥሩ አንድ ጊዜ ልንገርሽ፣ አንዳንዴ እኮ ምንም ችግር እኮ የለውም እኮ አልቀበልም ካልሽኝ ጦስሽን ይዞ ይሄድ። ቆይ አንዴ ስሚኝ አንዴ። ወይ ሁስ መጽሐፍ ቅዱስ አለ። ሃይማኖታችን ግን የመቀበል እንትናችን ግን የተለያየ ነው። ገባሽ አይደለ? አሁን ፕሮቴስታንቶች እሱ ያውቃል። አንድ መጽሐፍ ቅዱስ ሆኖ የሚቀበሏቸው አሉ፣ የማይቀበሏቸው አሉ። ስለዚህ እነሱ የጻፉትን ሁሉ አሁን 66ቱን ይከተላሉ ብዬ የጻፉትን ሁሉ የመቀበል ግዴታ አለብኝ እንዴ? ለምን ልዩነት አለን እኮ እዚህ ጋር ልዩነት ፈጥረው ነው እኮ የቀረውን የተዉት። ገባሽ አይደል? ስለዚህ በቀረው ላይ እኛ ማንቀበለውን ነገር ሊጽፉ ይችላሉ። እህቴ አንዳንዴ እኮ ማለት ነው ግዴታ እንደዚህ ማድረግ አለባቸው አይደለም እኮ። ማዳመጥም እኮ ጥሩ ነው። ነገራችን ላይ አንድ ኦሪትን ብቻ ነው እነሱ የሚከተሉት መጽሐፍ ቅዱስ ላይ ማለት ነው። ኦሪትን ብቻ ማለት እንግዲህ ከመጽሐፍ ቅዱስ ማለት ነው አንዷን ብቻ ነው የሚከተሉት፣ ያን ሁሉ አይከተሉት። ስለዚህ ምንም ማለት የመቀበል ግዴታ የለብንም። ችግር የለብሽም። በቃ አትቀበይ። ከሊቃውንቶች ንግግር ላሳይሽ እያለች ነበር። አይኔ እሱን አልቀበልም። አይ እንትን ከሆነ እንትኖች እኮ ምንም ሊቃውንት ቢሆንና አልቀበልም። ለምን ኢየሱስን ያልተቀበለ ሰው ማለት ነው ምንም ሊጽፍ አልቀበለውም። ሲጀመር ወለደችም አገባችም አይሉ ነው የሚገርመኝ። አለህ በላይ ሰላም ሰላም አለይኩም። ቆይቻለሁ። ይኸው አለ ይኸው ከላይ አለ የለም። እሺ የለም። ያሬዳዊ ዜማ ሰላም ሰላም ነው። እንዴት ነው? ሰላም። እሺ ጥያቄ አለ? አሎ ያሬዳዊ ዜማ አለው ነበረኝ። የምጠይቀኝ ነገር ካለ አንተ መልስ ወደ ጥያቄ። አይ እሺ ጥያቄ ጠይቀኝ እመልሳለሁ። ይሄ ነው ኢየሱስ ክርስቶስ አምላክ እንዳለው አስተምራለሁ። ተጠይቀኝ ደግሞ ወደ ጥያቄ እየጠየቅኩ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ ወደ አምላካችሁ ብሎ። ስለዚህ አምላክ እንዳለው አስተምሯል ኢየሱስ አይደለ? ወደ አምላካችሁ እና ወደ አምላኬ ያለው በጣም አረ አምላክ ያለውን ሰው ነው ማለት ነው። አምላክ ኢየሱስ ክርስቶስ ሰው ነው። ጥያቄ አሁን ሳረል አምላክ አለው አይደለ? አምላክ ያለው አምላክ ነው የምታምነው? ፍጹም አምላክ ፍጹም ሰው ነው ኢየሱስ ክርስቶስ። ጥያቄው ለአምላክ አምላክ አለው አይደል? ሰው ሁሉ ደግሞ የራሱን አምላክ አለው አይደለ? ነው አምላክ አለው። አደራቅተማለ እንድንሰማ እንድንተነው ሰው ይቅርታ፣ እሺ ኔትወርኩ አይሰራም። እሺ ይሄን መመለስ ትችላለሽ እናት ወይንስ እንለፋ? እናት አለሽ? እሺ ባለኝ እውቀት ልመልስ። እኔ በተረዳሁት ማለት ነው ባለኝ የእውቀት መጠን። አየሽ ለአምላክ አምላክ ይኖረዋል ታምኛለሽ? እሱ ወልድ ሆኖ ነው የመጣው። ገባህ አይደለ? በሰዓቱ ወልድ ነበረ። ጥያቄ አሁን ስለማትሰጥ እኮ ወልድ ሆኖ ነው በስጋ ስለተገለጠ በዛ ሰዓት ወልድ ስጋ ለብሶ ነበረ። ለአምላክ አምላክ እየመለስኩልህ እኮ ነው ጌታዬ ለምን እንዳለ ማለት ነው። አምላካችሁ ለምን አምላካችን እንዳለ እየመለስኩልህ። ወደዚህ አልመጣሁም እኮ ገና ወልድ መንፈስ ቅዱስ ስለሆነ አልተዋሃደም ነበር በዛ ሰዓት። ስላልተዋሃደ መንፈስ ቅዱስ ሰምተኛል።
ትችላለህ። ከመወያየት በላይ መደማመጥ የሚባለው ነገር ትኩረት ይሰጣል። መጀመሪያ ጥቂት ጥያቄውን አዳምጪ። ከተረዳሽ በኋላ እንደገና ትመልሻለሽ። አብ ወልድ መንፈስ ቅዱስ። እኔ እዛ ውስጥ አልገባም እኮ ገና። ለአምላክ አምላክ ይኖረዋል አይኖረውም አልኩኝ። አይ አይኖረውም ከሆነ አይኖረውም፣ ይኖረዋል ከሆነ ይኖረዋል። ከዚያ በኋላ ለቀጣዩ ጥያቄ ደግሞ ያስ አምላክ ማን ነው ወደሚለው እንመጣለን። ገና ወደ ዝርዝሩ አልገባም። ለአምላክ አምላክ አለ የለውም? ያለምንም ጥርጥር አምላክ የለውም ብለን ነው ሁላቸውም የምናምነው። ምክንያቱም አምላክ ሊኖረው አይችልም በፍጹም። ያ አምላክ ካለው እርሱ ያኛው የመጀመሪያው አምላክ ሊሆን አይችልምና። ስለዚህ እንደ ክርስቲያኖች እምነት ግን ለአምላካቸው አምላክ አለው። ቅድም ልጁ እንደተናገረው ኢየሱስ ክርስቶስ አምላክ ነው ብላችሁ ታምናላችሁ ይሆናችሁ? አዎ ነው የሚሉት። እርሱስ አምላክ አለው ወይ? አዎ እርሱም አምላክ አለ ይላቸው። ይሄ በፍጹም ስህተት የሆነ ነገር ነው ብላችሁ አስቡ። አምላክ ሊኖረው አይችልም። አምላክ አለኝ ካለ ኢየሱስ በቃ እርሱን ፍቱት፣ እርሱ አምላክ አይደለም። ነገር ግን የእርሱን አምላክ ፈልጉና አምልኩ። ያ ነው። እሺ ቶሎሳ መችሳ ቶሎሳ። እሺ ጥያቄ ያለ ይቀጥል። እሺ ክርስቲያኖች እንዴት ነው አምላክ